ልደበደበኝ ትችላለህ ግን ትሰማኛለህ ወይ? እየሰማሁ ነው እኮ አትም የት ነው ያለው? እሺ ካሊ ንገረኝ። የት ነው ያለው? ንገረኝ። ንገረኝ የት ነው ያለው? ህዝቡ ምስክር ይሁን። በቃ ምስክር ይሁን ህዝቡ። ህዝቡ ምስክር ይሁንልህ። እየደበደብከኝ ነው ያለው። ይሄ እኮ ወንጀል ነው። ወንጀል አይደለም ይሄ? አስገድደኝ ያላረኩትን አርጋሃል ብለህ ወደሰውን በግድ አጠገባችሁ ሩቆ ለነሱ መረጃ ከተሰጠ የምንሰል ነው የምታወራው? ሁልጊዜ የምደውልልህ ነው። ማንች እንዴ አንተ አታስመስልኝ። እውነቱን እየተናገርኩ ነው። ባለፈ ይዘናችን እኮ አስጊ ነው። እንደዚህ አይነት ነገር ምንድን ነው የምታወራው? እኔም በነፃነት በቤት መተህ እኔን እንደፈለክ ማለት አትጪ። አሁን አትጪ። እየጮሽ ነው ያለሽ። ስሚ የታገተው ስሚ የታገተው ወንድሜ መሰለኝ። እጅ ልቀቀኝ። ትሰሚያለሽ? እጅ ልቀቀኝ። እቃዬ ልታሰብረኝ ነው። እጅ ልቀቀኝ። እጅ ልቀቀኝ። ተባባሪ ነች። ዝም በይ። ምን እስቲ ሌላ ሰው እንዳይመጣ በቃ ቤቴ መተህ ህይወት መጣችሁ ህይወቴን እየበጠበጣችሁ ያላችሁት ባለቤቴ እስር ቤት አስወረወራችሁት። እሱ አልበቃም ብላችሁ ጭራሽ እኔም ደግሞ ስለተፈታው ተናዳችሁ እኔንም ልታስይዙኝ መጣችሁ። ምንድነው ከኔ የምትፈልጉት እንዴ? ለምን አታውኝም? ምን እንደምንፈልግ ልንገርሽ። የሶፊ ወንድም የት ነው ያለው? የሶፊ ወንድም? አዎ እኔ የሶፊ ወንድም እጠብቃለሁ እንዴ? ያወቅሽ እንዳትወጣ ስለማታውቀው ነገር አታውራ። እኔ ምንም አላውቅም። ሲጀመር አንተ ነህ አላውቅም ባትበይኝ እንዴ? ምንድነው ስለታረቅ እንዴት ነው የማይገባ? አልገባኝም የምትለው እንዴት ነው የማይገባ? አንገትህን አትርፋ። እሺ ቆም ጄዲኔ ምን አወርጌ ነው? እኔ ምን ላይ ምን አይተህ ነው? እዚህ ከመጣች ቆይታችኋል። ምን እየተመካከርክ ነው? ምን እያወራ ነበር? አሁን ይኸውልህ ትናገራለህ። ምን እያወራ ነበር? ቁጭ አለ ተባባለውን ነገር እሺ ተረጋጋ። እባክህ ተረጋጋ። በቃ እባክህ ምኑን ነው የምነግራችሁ? ግራ እያጋባሽ ምን በእኔ ያደረግ ነው? አንተ አውጣ። ኧረ ጄዲ ረፍ ጄዲ ተናገር። ችግር የለውም። እሺ ይኸውልህ ችግር የለውም። ቆይ ሰሚራ አበርሽሊ ላይ ነው ሰሚራ ይኸውልሽ አብጃለሁ በእናንተ ምክንያት። አንተና እህቴ ሁላችሁም ባለቤት የነበረውም ሰው ሊያሳብደኝ ነው። ከዚህ በላይ ምን ልሁንላችሁ? እኔ እኮ አበድሽ አይደለም ያልኩት። ነገሮቹ ሲደራረቡብሽ ምናልባት አንቺ ብለሽ ሊሆን ይችላል። በጣም ይቀራል። ልክ ነህ። አብጃለሁ። አዎ በእናንተ እኔ እኮ አልወረውም ብዬሽ። የት አለ አንቺ ያየሽው ሜሴጅ እዚህ ላይ? እስቲ ቆይ እስቲ ተረጋጊ። አይ አይደለም ሊዮ ተረጋጊ። እሺ ማለት የለም እህ ሜሴጅ እንግዲህ ነው አይደል? የት አለ? አየው ብለሻል እንዴ ወንድሜ? እኔ ምሽተም እየረከኝ ነው። አየው ብለሻል አንቺ ሜሴጅ። መሪያም አላወራውም ብያለሁ። ተነስ እሺ ተነስ። ምን ነው? ቁጭ ምንድነው? ቆይ ቁጭ ይኸውልህ አሁን አንድ ነገር ልንገርህ። የኛንም ስራ አታክብድብኝ እኮ። ምን አከበልኩብ? ልንገርህ ስማኝ። ሊዱ እኮ ነው አልኳችሁ። እዚህ ስር ስላለው መሳሪያ መድኃኒቶች እዚህ ስር ስላለ የሰው ሰነድ፣ የሰው ፋይል፣ የሰው ሊብሬ እዚህ ስር ስላለው ታርጋ ስንት ታርጋ ነው ያለው እንዴ? ሁለት ብቻ ነው፣ ሌላ ምንም የለም እኮ። ይሄ ሁለት ነው እንዴ? ሌላ ምን አለ? ይሄ ሁለት ነው። ይሄ ሁለት እርግጠኛ ነኝ ማለት ነው። ልንገርህ እዚህ ውስጥ ያሉት ሊብሬዎችና እዚህ ካሉት ታርጋዎች ቁጥር አንድ ናቸው። የሊብሬው ሊብሬና ታርጋ ቀይራችሁ ወይ ወንጀል ሰርታችሁበታል ወይ የሆነ ነገር አስደርጋችሁ እሱን መንደርስበት ይሆናል። ችግር የለውም። እሱን ቀስ በቀስ እግር በእግር እዛ ጋር በማዳበሪያ ምንድን ነው በማዳበሪያ የተሸፈነው? ምንም እንደ ሌላ ነገር ነው። ሌላ ነገር ማለት ችግር እንደዚህ አበጥረን እናየዋለን። አበጥረን በደንብ አበጥረን። ግን አንድ ነገር ልንገርህ ስማ። አሁን እንደዚህ ሊብሬዎች ስራቸው ምንድን ነው? መንጃ ፈቃዱ እንትኑ ይሄ ታርጋው ቁጥሩ አየው ራሱ ተንከባለው ሲወርድ እቃዎቹ እያየ ነው አይደለ? የሰው ላብና ደምን እንዲህ በተኛህበት ነው የሚቀሰቅስ። አንተ ገና ወጣት ነህ። ስማኝ፣ ይሄ የተጨመላለቀ ወንጀል ውስጥ ከምትገባ በላብ ሰርተህ ማደግ መለወጥ የምትችል ሰው ነህ እኮ። እየሰራው እኮ ነው። ምን አረ ኧረ አንተ ምን እንደደረቅ ነህ? እሺ ቶ እየሰራ ነው። ጎበዝ ሰራተኛ ነህ። እነዚህ ሊብሬዎችና እንትኖች ከየት የመጡ ናቸው?
ነው ልንገርህ እነዚህ የምታያቸው የድርጅቶች ናቸው። ያ ስንት ወንጀል የሚሰራው ድርጅት አይደለም። የተለያዩ ሰዎች ብር መክፈል ሲያቅታቸው እቃቸው ይያዛል። ታርጋዎቹም ብር እንዳራጣ ማለት ነው። እንዳራጣ ማለት ነው። ብር ሰማኝ። ይሄን ነገርኛ በጣም ብዙ ወንጀል እኮ አይደለም። እሺ ቆይ አንድ ጥያቄ ልጠይቅህ። ስማኝ አንተ ወይ እናት ወይ አባትህ ታመው እኔ ጋር ትመጣለህ 100 ሺህ ብር ምናምን ልትበደር አይደለ? 100 ሺህ ብር አበድርሃለሁ ወይ መኪናህን ወይ ቤትህን አስይዘክ አይደለ? ያን 100 ሺህ ብር ይዘህላቸው ሄደህ ልትከፍለኝ ስትመጣ 400 ሺህ ሆኖብሃል ብለህ መክፈል አትችልም። 100 ሺህ ብር ነው ይዘህ የመጣው ንብረትህ ነው እጅ ነው። ተመልስ 400 ሺህ ብር ይዘህ ስትመጣ ደግሞ 8 ሚሊዮን ብር ነው ልካለሁ። ምን ሆነ ነው ይሄ ሁሉ ብር? እንደዚህ አይነት ነው ማለት እንደዚህ ነው። አራጣዎች ማለት እንደዚህ ናቸው። ወለድ ገለመሌ ምናምን ይሉና የሰውን ንብረት በእጃቸው ስር ይከታሉ። ሰማኝ አይደለ? ቆይ ዘውዩን ቆይ እሺ። አሁን ድርጅቱ ነው እነዚህን ታርጋዎች እነዚህ ሊብሬዎች ይቀበላል። ገንዘብ ለሰዎች ለተቸገሩት ገንዘብ ይሰጣል እኮ ማለት ነው። እንደዛ ነው እያልከኝ ያለው እኮ ስለዚህ ጉዳይ እኮ እንደዛ ነው እያልክ ያለው። ጠብቅ ተብዬ በቃ ብር በቃ ጠብቅ። ኦኬ ይሄ እዛ ስር ያለው መሳሪያስ? በቃ ጠብቅ ተብዬ መሳሪያውስ መጠባበቂያ ላንተ? አዎ እንዴ። እሺ መድኃኒቶቹ ብዙ ቃቁ መድኃኒቶቹስ? መድኃኒቶቹ ማለት ያን ዳዳስ እዚህ ሰው አግታችሁ ታስቀምጡ ያ ሰው እንዳይጮህ ምን እንዳይል መታደነዙበት ሁሉ ይሄን ቤት ሳቀው አልደነቀ። ምን መድኃኒት አየህ እንዴ? የአይጥ መርዝ እኮ ነው። ምን ሆነ? ኦኬ እዚህ ለደበቀው ሰነዶቹ በአይጥ እንዳይበሉ አይደለ? የአይጥ መርዝ ነው። ስለዚህ ጨረስከው? አይነን በቃ እንሂድ። ኧረ ገና ምን እንዴ? ና እስኪ አስገባው ና ቁጭ እዚህ ጋር ቁጭ። ያንተ ጣጣ ምናምን አትበል። ይኸውልህ ዝም በል አሁን አንተ ውጭም አናግረው ካላ ልጆቹ አስረድተው ካላ ያለውን ሁኔታ አይደለ? ለምን አንተ ከጀርባ ብዙ ነገር ስላለ ውጭ እነሱ ባልደረቦች ብዙ ነገር ያውቃሉ። አንተን ሲከታተሉ የት እንደምትወጣ የት እንደምትገባ በደንብ ነው የሚያውቁት። አሁን ራሱ እዚህ ስትመጣ እኔ ከእህትህ ጋር እዛ ሆኜ እህትህን እያዋራሁት አንተ ወደዚህ ስትመጣ ሁሉም ነገር በስልክ ደውለው ወዴት እንዴት የት እንደመጣ ምን እንዳደረግ በትንሹ ልንገርህ። ከሰፈራችሁ ታጥፈህ ጫፉ ጋር ያለው ሱቅ ትንሽ የውሃ ገዝተህ ጠጥተሃል አይደለ? ይሄን ያክል ነው እግር በእግር የሚከታተሉክ። ከዛ እዚህ መጣ ከኔ መጣው ይሄ በቂ አይደለም። ስለዚህ አሁን አንተ ልንገርህ ከሱ ጋር የምትሰራው የነበረውን ከሱ ጋር የምታደርገው የነበረውን እያንዳንዱን ነገር ብትነግረኝ ይሻላል። እሺ እኔ እኮ እየነገርኩህ እኮ ምንድን ነው የምንነግረኝ? ምን የነገርክኝ ነገር አለ? የተጨበጠ ነገር ነው የምፈልገው። እኔ እኮ ቅድም ያወራውን ዝባዝንኪ አላምነህም። እኔ ምሪን ነው አሁን ትክክል። እሺ አሁን የምርህን ንገረኝ። ምንድነው የምትነግራችሁ? ዝም በል አንተ ነገር በቃ ዝም በል አንተ። ምንድነው? እሺ ንገረኝ። ብዙ ነገር አድርጋችሁልኛል አውቃለሁ፣ ግን እውነቱን ግዴታዬ ነው መናገር ግዴታዬ ነው። እኔ ይኸውልህ እንዲህ ስላልተማን እኔ እኮ እውነቱን እየነገሩ አሁን ነገም ብታጣራ ለቅድሙን የምዋሽ ነገር የለም። እሺ ንገረኝ። በቃ አስፈራረኝ። ምን ተፈራረክ? የማይሆን ነገር በቃ ህገወጥ ስራ ስለሰራን ወጣቱንም ህይወት ስላበላሽን ምናምን በቃ እሱ አስፈራረኝ። በአደንዛዥ እጾ ማለት ነው። እሺ በሱ አስፈራሩክ? በሱ አስፈራሩኝ። ከዛ ለኛ ለምን አልነገርክም? እንዴ ለእናንተ ብነግራችሁም ይሄ እኮ ወንጀል ነው። ከማሳዘን አዎ ከመቀጣትም አድንም። ይሄ ከፍተኛ ወንጀል ነው። ላለመታሰር ብዬ በቃ እነሱ ሰማይ ሁሉ በእንደዚህ አይነት ጉዳይ አንተ ኢትዮጵያዊ ነህ። ትውልድ ሲባክን ትውልድ እንደዛ ሲሆን ነው ማየት የሚያስደስት። ይህም እኮ ጭንቅላት የሚጠይቅ ነገር ነው። አንተ ምንም ጭንቅላት የለህም። እኔ ምን ላድርግሽ? ግራ ገባኝ እኮ እኔም። እሺ እንደዛ አደረጉና አሰሩ። ለምን ያክል ጊዜ ነው? አስፈራርተውታል። ዝም በል። አስፈራራሉ እኮ ለዛ እኮ ዝም በል አንተ። ብር እኮ ነው እንትን የሚለው አንተ ዝም በል አንተ። ብር ትወዳለህ በጣም። ለምን ያክል ጊዜ ነው ይሄን ነገር ያሰሩክ? ቢያንስ ቅርብ ጊዜ ነው።
2 ወር ወይ 3 ወር ምናምን። እንግዲህ በዚህ በ2 ወር በ3 ወር ስንቱን ወጣት በሱስ ጠምዳችሁታል? ስንቱን ወጣት በሱስ ተብትባችሁ ያስራችሁታል? እሺ አሁን ንገረኝ። እሺ ስለምታውቀው ነገር እሱን አገኘኸው? ማነው የሚያዝክ? አንተ ምንድነው ትእዛዝክ? ምንድን እስቲ ስላንተ ገለጽልኝ። ስላንተ አውራኝ። ትዕግስቴ እያለቀ ነው እኮ ስለኔ እኮ ያው። እሺ ንገረኝ። በቃሽ አላቋርጥህም። አንተ ንገረኝ። እኔን በቃ መጀመሪያ ሲይዙኝ አንተ ነህ ቤተሰቡን መረጃ የምታውቅ። ስለዚህ አንተ የቤተሰቡን መረጃ ለኛ እያመጣህ ካልነገርክ እሱ ነው እንደዛ ያለኝ። አንተ በቴክስትም አርፈህ ተቀመጥ። በቴክስትም ይጽፉልኛል። ማን እንደሚጽፍ እኔ አላውቅም። ቴክስት እኔ ስልኬ እሱ ሰጥቷቸው ሊሆን ይችላል፣ እኔ አላውቅም። እሺ ከዛ እሱ ነው የሚያዝዘኝ። ከዛ ውጪ ከሱ በላይ ያሉትን እኔ አላውቅም። እሱ ሂድ ሲለኝ እሄዳለሁ፣ ና ሲለኝ እሄዳለሁ። አለዛ አንድ ነገር ውልፍች ብትል ለነሱ ነው የምናገረው። ከአንዳንድ በቃ የሰራትን ስራ ታውቃለህ። እዛ ማን ነው የሚለው? የምትገባ እሱም ማን ነው የሚያስፈራው? እሱ ነው የሚለው። ለአንተ ነው የሚለው? ለእኔ እንደዛ ይለኛል። እሺ የሆነ ሴት አለች እየደወለች እሱ ካጠገባችሁ ሩቆ ለነሱ መረጃ ከተሰጠ። የምን ሴት ነው የምታወራው? ሁልጊዜ የምትደውልልህ ነው። ማነች እንዴ? አንተ አታስመስልን። እውነቱን እየተናገርኩ ነው። ባለፈ ይሄ ነገር ለህይወታችን እኮ አስጊ ነው። እንደዚህ አይነት ነገር ለምንድን ነው የምታወራው? እኔም በነፃነት ያማል እንዴ? አንተ ራስህ ያማል። እኔ አይደለም እንዴ? ባለፈ ምንድን ነው ያልኩህ? ምን ሆናል እንዴ? ሁሉ ጣጣ መጣው አንተ ነህ ሲጀመር። አዳምጠኝ። ባለፈ ልንገርህ አሳየኝና እኔም በነፃነት እንድሰራ ልጅቷን አሳየኝ ስል አይመለከትም ከኔ ውጭ ሌላ ትእዛዝ ብትሰራ። አዎ አይመለከትም፣ ምንም አይመለከትም። እኔ ነኝ ማዝ እንዴ? እኔ ነኝ ማዝ። እኔ እንደ ከታዲያ ምን ላድርግሽ? ምን ሆናል አንተ? ሲጀመር አንተ ያሉ ነገር በቃ እሺ ማለት ነው የምትወደው እንዴ? ስማ ምንድነው እንዴ? ልጅቷ ማነች? አንተ ጋር የምትደውለው? አንተ የምትደውልለት? በቃ የማላቃትም እንዴ? ምንድነው የሚያወራው? ይሄን በደንብ ብር የምትልክለት እሷ ናት። የምን ብር ነው? እኔ የሰራሁበት ብር ልትልክልኝ እኮ የሰራችበት የሰራበት ስራ ነው የምሰራው እንዴ? ምን ወንጀል ነው የምታወሩት? የምን ወንጀል ነው? እሺ ማነች የምትልክልህ? ሌላ ሴት አለች። ማነች? እሺ ትሁን ማነች? እኮ ገንዘብ መቀበል አልችልም። የሰራሁበት ትችላለህ። ማነች ገንዘብ የምትልክልህ? በቃ አለች አንድ ሴት። እሷ ማን ነው? ስሟ ማን ነው? ታውቃታለህ? ስሟ አላውቅም። በቃ አለች። በቃ የት ነው ሄደህ ብር የምትቀበላት? መኖሪያ አድራሻ አላት? ቤት አላት? የት ነው የምታገኛት? እሱን አልነግርም፣ መናገር አልችልም እንዴ። እኔን ራሱ ሜሴጁ ሲገባልኝ ራሱ ነው ስልኬን ይቀበልና ያስነብበኝና መሳሪያ ይዞ አንብበው ይልና ከዛ ዘው ጋር እንዳስነበብኩት ዘው ጋር ያጠፋዋል። ስለዚህ ስልኬ ላይ ምንም አይነት መረጃ የለም። በቃ አንተ ጋር መረጃ እንዲደርስ ስታዩትም መረጃ የሌለው ለዛ ነው ራሱ አስነብቦኝ ራሱ ነው የሚደልተው እንዴ። አንተ ሲጀመር አሁን አንተ ለምን አትናገርም? ልጅቷ ማነች? ልጅቷ ማነች? ልጅቷ ማነች? በቃ ቆይ እሺ፣ ልጅቷ ማነች? አንተ ተናገር። እሺ እነግርሃለሁ እኮ ምን አንተ እኔን ከለቀቀኝ እነግርሃለሁ እንዴ። እኔ ብለቅህ ይሄ መረጃ አውርተህ እኔ ብለቅህ እነሱ አይለቁም። እሺ ነገር ታውቃለህ። አሳያለሁ። ይልቅ አሳይተህ ለቤተሰቦች ስትል ለራስ ደህንነት ስትል ልጅቷ እኔ እኮ ቤተሰቦች እንዳይሰሙ እንዳይወቃ ስለዚህ እርዳን። እኛም እንድንረዳ እርዳን። አሳያለሁ። እሺ አሳያለሁ። እንዴ ተነስ ና አንተ ሂድና ከሱ ጋር ና። ኧረ ወይኔ ምን ወይኔ? ክፈት። እዚህ ነው። ቆይ ተረጋጋ። እናንተ ወጥመድ እንዳይሆንሽ እያያችሁ። ኧረ ና በእናትህ። እሺ ገባ ዝም ብለህ እንጂ አንቺ ዛሬ ደግሞ ምን ነገር ጥሎ ነው? እንዴት ምን ነገር ጥሎ ነው? የጨረስን መስሎኝ። ለምን ማትሄን? አንቺ ግን ከህይወታችን ለምን ማትወጪው? አንተ ራስህ ለምን ከኔ ህይወት አትወጣም? ስሚ ልንገርሽ፣ ይኸውልሽ ለምንድን ነው እናንተ ከኔ ህይወት መረጃ ስላልተገኘብሽ በዋስ እንደተለቀቅሽ እናውቃለን። ሲጀመር እኔ ነኝ ምን መረጃ ልታገኙ ትችላላችሁ? ለምን ከወንድሞቼ ራስ ላይ አትወርጂም? አንተ ራስህ ለምን ከኔ ራስ አትወርድም? ቁጭ በል አንተ። ቁጭ በል እዚህ ጋር ቁጭ በል እዚህ ጋር። ሰው በራሱ ቤት እንኳን በሰላም መኖር አይችልም እንዴ? ስሚ ያነገር ልንገርሽ። ምንድን ነው የምትፈልጉት ማለት እኮ ምንድን ነው የምትፈልጉት? አልገባኝም። እኔ ምንም ጥፋት እንደሌለብኝ ተረጋግጦ ተለቅቄያለሁ። እሺ ዛሬ ደግሞ ምን ቀርቶ ነው ቤቴ ድረስ ሰው አክተልትለብኝ የምትመጣው? አንተ ደግሞ ምንድን ነው ሲጀመር ማነህና ነው ማለት? ምን ማለት ነው ማለት? ማነህ? ይሄ ሁሉ ስታረግ አላውቅም ነው? ምንድን ነው የምታወራው? እኔ ስለምን እንደምታወራው ራሱ ከሱ ጋር ስልክ የምትደዋወዩ ስልክ የምትጻጻፊውስ ሜሴጅ የምትላላኪው
ያው እያዋሸች ነው እንዴ? አንቺ ምን ነው እንደዚህ እንደርስሻላ? ስልክ ማየት ትችላላችሁ። ስለምን ሚሴጅ አይደለ? እሱ ስልክ ላይ አለ። እሱ ስልክ ላይ ተነዋል። እኔ ይኸውላችሁ እንደባለፈው የማይሆን ነገር ጽፋችሁ እኔን ጥፋተኛ ለማድረግ ወይ የምትይዙት ሰው ስታጡ ነገሩን ወደ እኔ ለማምጣት እየሞከራችሁ ነው። በቃ አንቺ ምንድነው ነገሩን እኛ ምንድነው ወደ አንቺ የምናመጣው? አንቺ ነሽ ወደ ነገሩ በእግርሽ የመጣሽው። ከሱ ጋር ስትደዋወይ ብር ገንዘብ ስልክለት ስትጻጻፍ ሜሴጁን እያንዳንዱ ነው ይቻላል የምትሰጪውን ትእዛዝ ባለፈው ያሁላ ነገር ካጉላላችሁኝ በኋላ ጭራሽ እሷ ልገሏት ነው ምናምን ብላችሁ እንትን ካላችሁኝ በኋላ ነገሩን በሙሉ ወደኔ አዞራችሁት። ምንም ጥፋት አልገኝ ሲልና አሁን ስወጣ ደግሞ እኔ በሰላም እንዳልኖር ልታደርጉ ስሚኝርሽ ልንገርሽ እንዴ የሰው ቤት መጥቶ ሰው መረበሻል። አሁን ቡና ይጠጣበት ትጥሉኝ። እኔ ምልሽን ስሚኝ ይልሽ እሱን ያገኘውበት ቤት ብዙ ወንጀል የሚሰራበት ቤት ነው። ታዲያ እኔ ምን አገባኝ? አንቺ ስለሱ ልክ ነሽ። ስለሱ ቤት አታውቂም። አንቺ ስለሱ ቤት አታውቂም። ልክ ነሽ፣ ልክ ነሽ። ስለሱ ቤት አታውቂም። ሰሚራ ታግታበት የነበረበት ቤት ነው። አንቺ ስለሱ ቤት አታውቂም። ግን አዳምጪኝ፣ ግን ከአንቺ ጀርባ ሌላ ሰውም እንዳለ አውቃለሁ። ስለዛ ቤት በደንብ ጠንቅቆ የሚያክሰው ሰውዬ እኔ አንድ የተከበርኩ ብቸኛ ተራ ሰው ነኝ። ስለምን ወንጀል ምናምን ከጀርባ ብትከበሪ እንደዚህ አይነት ወንጀል እንዴ እንደዚህ የቆሸሸ ስራ አሰሪም እኔ የተከበረች ሰው ብትሆኚ ይኸውልህ አንድ ሰውዬ ተወኝ፣ እኔን በቃ ተወኝ። ይሄ ካሜራችሁ ምናምን የምትሉትን ይዛችሁልኝ ውጡ። አንቺ ራስሽ ተይነ፣ አንቺ ራስሽ ተይነ። በእኛ ህይወት አትምጪ። ስሚ እናንተ ናችሁ በእኔ ህይወት መጣችሁ ህይወቴን እየበጠበጣችሁ ያላችሁት። ባለቤቴ እስር ቤት አስወረወራችሁት። እሱ አልበቃም ብላችሁ ጭራሽ እኔም ደግሞ ስለተፈታው ተናዳችሁ እኔን ልታስይዙኝ መጣችሁ። ምንድነው ከኔ የምትፈልጉት እንዴ? ለምን አትተውኝም? ምን እንደምንፈልግ ልንገርሽ። የሶፊ ወንድም የት ነው ያለው? የሶፊ ወንድም? አዎ እንዴ እኔ የሶፊን ወንድም እጠብቃለሁ እንዴ? ያወቅሽ እንዳትወጣ ስለማታውቀው ነገር አታወራ። እኔ ምንም አላውቅም። ሲጀመር አንተ ነህ አላውቅም ባትበይኝ እንዴ? እኔ ይኸውልህ ይሄ ልጅ አላውቀውም ካለ ዛሬም አላየሁትም ማለት እንዴት እንዴ? ይኸውላችሁ በቃ መዘዝ ይዛችሁ ቤት ነገር አድርጋልኝ እንዴ? እኔ በሰላም መኖር ነው የምፈልገው አልኳችሁ አይደል እንዴ? ማስረጃ ካለ አምጣ። የማይሆን ወሬ ግን ጽፈ የማይሆን ነገር እዚህ ጋር ምናምን እንድትለኝ አልፈልግም። ገባህ? እኔ ሰላም ያለኝ በሰፈሩ የተከበርኩ ሰው ነኝ። ባለቤቴም በማጣቴና ይኸውልህ ካለሱ በመኖሬ ራሱ በጣም ተበሳጭቻለሁ። እና ያጣሽ ምክንያት ሊሆን ይችላል እኮ ምንድነው ባለቤቴ እኔን ስለደገፈ ነው የታሰረው። እኔን ስለደገፈ በዛሽ ተንከሲስ ምክንያት ነው ባለቤቴ የተያዘው። ስለዚህ አሁን እሱን አታውቂውም? አላውቀውም እያልኩ ነው። እኔ አላውቀውም። መረጃ አላየም አንተ? እሱ ስልክ ላይ አግኝቻለሁ። መረጃ እኮ አለ እንዴ? እሱ ስልክ ላይ አግኝቻለሁ። አይቻለሁ። እሱ ስልክ ላይ አንቺ ስልክ ላይ የራስሽ ስልክ ነው፣ አጥፍተሽ ሊሆን ይችላል። ኧረ እባክሽ ልታስቀምጪው። እኔ እኮ አላውቅህም። ሰውዬ ይኸውልህ የማይሆን ነገር እላችሁ ሰው መያዝ ሲያቀታችሁ በሌላ ሰው እያደረጋችሁ ሰው ህይወት ውስጥ ለመግባት ሙከራ አታድርጉ። እስቲ አውቃለሁ ስንት ነገር አድርገሽ አንተ አላውቅም። እሺ ከጠፋ ያሳዝናል፣ በጣም ያሳዝናል። ግን እኔ ምንም ማውቀው ነገር የለም። ገባ? እኔም ካለ ባለቤቴ ነው ይኸው ባዶ ቤት ሊውጣኝ። ገባ እንዴ? እኔ ታውኝ በቃ እኔ በሰላም መኖር ነው የምፈልገው። በቃ እንደ ድሮ የተከበረ መኖር ነው የምፈልገው እንዴ። እና እያልሽ ያለሽ እሱ አያውቅሽም? አትተዋወቁም? ገንዘብ የምትልኪለት አንቺ በጎ ምን አይነት በጎ አድራጎት ነሽ? ሰሚ ሁሉ መረጃው አሁንም እኮ ልነግርሽ ነው። ህግ ቦታ ሄጄ በህግ እኮ ለሱ ገንዘብ ስትልኪለት እንደነበረ ምናምን ከባንክ ቤት ወረቀት ማስወጣት እችላለሁ። ይኸውልህ እባክህ ውጡልኝ። በቃ እኔ እግሬንም በጣም አሞኛል ሰሞኑን ልክ ማለት ነው። በቃ ውጡልኝ። እኔ በሰላም በቃ እዚህ ጋር መኖር ነው የምፈልገው። ውጡልኝ በቃ እኔ አልፈልግም። ምንም ንዝርጥ ጭቅጭቅ አልፈልግም። በቃ ውጡ። ኧረ እኔ እወጣለሁ። ሲጀመር ምን እሰራለሁ? አሳየው እኮ ምን አገባሽ አንቺ? ውጣ የምትይው ስጨርስ እኔ ቤትሽ ይሁን ወንጀል ምን እሰራለሁ? አሳየው። ቁጭ በል ቁጭ በል። በቤቴ ደግሞ ቃል ልጠይቅ። እሺ ቁጭ በል እናዋሪኝና ጨርሽና እኛ እንወጣለን። እንዴ ጭራሽ በጣም እኮ ነው የሚገርመው። ይኸውልህ ጌዲ ባለፈውም ብዙ ነገሮች ተግባብተናል፣ በጣም ብዙ አውርተናል፣ በዛም ብዙ ተጨቃጭቀናል፣ ብዙ ቦታ እንትን ብለናል። ገባ? አሁን ይሄ ነገር በቃ የሚያበቃበት ሰዓት ነው። በቃ እኔ ከዚህ በኋላ በሰላም ቤቴ መኖር ነው የምፈልገው። እባክህ ውጣልኝ። አንተ ሙጣ ከቤቴ እዚህ አትቁረጥረጥ። አትጪ። ለምንድን ነው የማልጮኸው? በቤቴ እንደፈለኩ ብጮህስ እንደፈለኩ በሆነስ? አሁን ዝም በይ እንዳትጮይ። አይደለም እንዴ በቤቴ መተህ እኔን እንደፈለኩ ማድረግ አትጪ። አሁን አትጪ። እየጮሽ ነው ያለሽ። ስሚ የታገጠ ወንድሜ መሰለኝ። እጅ ልቀቀኝ። ትሰሚያለሽ? እጅ ልቀቀኝ። ይኸውልህ ዕቃዬን ልታሰብረኝ ነው። እጅ ልቀቀኝ። ተባባሪ ነች። ዝም በይ
ሌላ ሰው እንዳይመጣ በቃ በቤቴ መታዩ ልታጠቃኝ አትችልም። ዝም በይ ወይ እግዚአብሔር። እንግዲህ ተመልካቾቻችን እቻውን በባለፈው እኛን ፍዳችንን ሲያበለው የነበረው የሱ እህት ነች። እንዳያችሁት ቪዲዮ በባለፈው የሰው ቤት ገብታ የእናቴ ቤት ነው ብላ ልጅቷን ስታስጨንቃት ደርሼባት አሁንም የእናቴ ነው። እሱንማ ህግ አሳየሽና በማስጠንቀቂያ ወጥተሻል። ሰምተሻል? ህግ የያዘው ጉዳይ ላይ ድጋሚ ሂጂና ሲድርሽ በይ። የማትወጪበት ነገር ውስጥ ነው የምትገቢው። ሴት ላይ እንደዚህ የሚበረታ ወንድ አሁን ዝም በይ። አሁን አንድ ነገር ልንገርሽ። አሁን በቀላሉ እንደ ሰለጠነ ሰው እናውራ። ድጋሚ ጮሃለሁ እንዳታስቢ። እሺ ብትጮይ ምንም ነገር ልታመጪ አትችይም። አሁን የምጠይቅሽን ጥያቄ ብቻ መልሽልኝ። እሺ የምጠይቀኝ ጥያቄ ቶሎ ጠይቀኝ። በቃ ወጣኔ ደክሞኛል። አንቺ እሺ በቃ ቶሎ እንደወጣ ነው የምፈልጊው። ስሚኝ፣ እጅሽ ልቀቂ። እያወራሽ ባለፈውም እንደዛ አደረጋችሁኝ። ዛሬ ደግሞ ድጋሚ ባሏ የለም ብላችሁ እቤት እዚህ እንደዚህ ልታደርጉኝ መጣችሁ። እንዴ ምንድነው ከኔ የምትፈልጉት? በቃ እኔን ተውኝ። እኔ የማውቀው ነገር የለም። ቢያንስ እስቲ እሺ አይደለም ቢያንስ ጥሩ ሰው ሁኚ። እስኪ ጥሩ ሰው ሁኚ ቢያንስ። ሰማያለሽ? እሺ ምንድነው የምፈልገው? አዎ ምንድነው የምፈልገው መሰለሽ? መቼም ማለት ነው አንቺ ገና አዲስ ሰው ነሽ። ቤቱን ፈልገሽ የሆነ ገንዘብ አጓጉቶሽ ምናምን ሊሆን ይችላል። መታሽ ቤቱን ልቀቂ ብለሽ የእናቴ ቤት ነው ብለሽ ሰሚራን ጎተሽ ልታስወጪ ነበረ። በቃ ይሁንሽ፣ ስለሱ ጉዳይ ብለሽ ነው የመጣሽው። ስለዛ ነገር አታውቂም። ግን ማለት ነው በዛ ድርጊት ለኛ መተኛ ደርሰን የዛኔ ሶፊ መጥቷል። ልክሽን ነገረሽ፣ በጣም ተናገረሽ። ውጪ እንደ ጋርድ ያቆምሽው ባለቤትሽ መጣ። የሶፊም ወንድም ነበረ። እየተፈጠረው ነው አይተሻል። ባለቤቴ ድሮስ ለኔ ጋርድ ላይ ሆነልኝ ፈልገህ ለካ እኮ ግን ሆነልሽ እንዴ? ቢሆንስ ሆነልሽ ወይ? አዎ ሆኖልኛል። አሁን የት ነው ያለው? አሁን መጥቶ ለምን ጋርድ ይሆንልሽ? እሱማ ካንተ በላይ የሚያውቃል እንዴ? አሁን መጥቶ ለምን ጋርድ ይሆንልሽ? ስራው በቃ ቶሎ የምትናገረው ስራው። ስለዚህ ልነግርሽ ነው። ስሚኛ፣ የዛኔ ቤቱ ጉዳይ አለቀ፣ ጨረስን አይደለ? አሁን ሌላ ወንጀል ውስጥ መግባት ምን አስፈለግሽ? አንቺ ሌላ ወንጀል ስትላል ምን አስፈለግሽ? ለባልሽ እየተበቀልሽ ነው። የሶፊ ወንድምን አሳግተሽዋል። ኧረ ጉዴ! እኔ አሁን እየቀለድሽብኝ ነው እንዴ? ከዚህ በላይ ቀልድ የሚያስቅ ነገር አለ እንዴ? ሳቂ፣ በደንብ ነው ማስቅሽ። ሳቂ። ምን አቅም ኖሮኝ ነው የሱን ወንድም እስቲ ማሳግተው? ልንገርሽ፣ ቆይ ስሚ፣ ልንገርሽ። አቅምም አለሽ እኮ አንተ ዝም በል ቆይ፣ ስሚ፣ ልንገርሽ፣ አንድ ነገር ልንገርሽ። ይኸውልሽ በኋላ ላይ አንቺ ለማኝ እኛ ተለማኝ ነው የምንሆነው። ልንገርሽ፣ እሱ ስለዛ ቤት አንቺ አታውቂም። እሱን ስለያዝንበት ቤት ውስጥ ይኸውልሽ የሰው ሊብሬ ተገኝቷል። የሰው ሰነዶች አሉ፣ ታርጋ ቁጥሮች አሉ፣ መሳሪያ አለ አይደለም? መሳሪያ መድኃኒቶች አሉ። ለምን ቦምብ አይኖርም? እኔ ምንድነው አንድ ነገር እኔ የሚመለከተኝ ስለ ራሴ ነው። አየህ አይደለ? ከማንም ወንጀለኛ ጋር ማብርሰው አይደለም። ሲጀመር እሱ የትም ተጨመረ ነገር በተገኘበት ቤት የተገኘ ሰውዬ ከኔ ጋር ግንኙነት ሊኖረው አይችልም። ያንቺ እጅ አለበት። ህግ ብሎ ምን ብሎ እንደሚይዝሽ ታውቂያለሽ? ስሚ ልንገርሽ፣ ህግ ምን ብሎ እንደሚይዝሽ ልንገርሽ። ህግ ማታውቂ ከሆነ ልንገርሽ፣ ከሱ ጋር ስትጻጻፊ ቴክስት አለ ስልኩ ላይ። ስልኩ እኛ መረጃ ነው፣ የኛ ባሎች ጋር ነው እኮ። አንቺ ጋር ይኑር፣ ሆን ብሎ ያንን አንቺ ጋር ይኑር፣ ችግር የለውም። ከቴሌም ማውጣት ይቻላል። አንድ እሱን ታዩ፣ በቃ እሱን ታዩ። የተነሳ ሌሎች ሰዎች ይዘውት ቢሆኑ አሁን እሱን ታዩ። አይገናኝስ። አንቺ ምን አይነት ሰው ነሽ ግን? ኧረ ጉዴ! እኔ ይኸውልህ በቃ እኔ ከዚህ በላይ መነጋገር አልችልም በእውነት። ውጣ እሺ፣ ዛሬ እንኳን እስቲ በቤቴ እሺ፣ ብር ላከልሽ፣ ብር ስምትልኪለት እኔ ታቆና ነው ብር ምልክለት ነው እንዴ? አንቺ አሁን ይኸውልሽ ልንገርሽ፣ አሁን ተነግሪኛለሽ አልነግሪኝም? ስለዚህ ጉዳይ የምታውቂው ነገር አለ? የለም ምንም የማውቀው ነገር የለም። እኔ ምንም የማውቀው ነገር የለም። በቃ እኔ ምንም የማውቀው ነገር የለም። አትናገሪም? ልንገርሽ፣ ስሚኝ፣ ቆይ ልንገርሽ። ዛሬም ባለቤቷ የለም ብለህ ነው አይደለችን አጋጣሚ ተጠቅመህ የመጣኸው? ኧረ ተውኝ፣ እስቲ በሴት ልጅ አምላክ ተውኝ እባክህ ውጣ። በቃ እኔ ከዚህ በላይ አልችልም። የእውነት እንዳልኩ ነው። ዛሬ በጣም አሞኛል። በዛ ላይ በኋላ ለባለቤቴ ምግብ ላደርስ ወጣ።
ቁጭ በይ። ይኸውልህ አሁን እየለመንኩ ነው። ባለቤቴ የምትይው ልነግርሽ ነው። በቃ ውጡልኝ። እኔ የምፈልገው ሰላሜን ብቻ ነው። ሰላምሽን ከፈለግሽ ለኛ መረጃ ስጪን እንወጣለን። ስለምን መረጃ ነው? የማውቀው ነገር የለማ እንዴ። ምን አውቄ ልንገርህ? እሺ ነኝ። እሺ ምን ልንገርህ? ቆይ ትዕግስት ያልኳል እንዴ? ትዕግስት ያልኳል ማለት ነው። አሁን ንገሪኝ። ትነግሪኛለሽ? አንልኝ። ምንድነው እኮ የምነግርህ? ንገሪኝ። በቃ ንገሪኝና እንሂድ። ስለምታውቂው ነገር ንገሪኝ። እኔ ምን ንገሪኝ። ይኸውልህ ቆይ እኮ ንገሪኝ። በቃ ተዋት። እሱ ምን አገባ? ንገሪኝ። ተናገሪ። አንቺ ተናገሪ። ንገሪኝ። ልንገርሽ። ስሚ፣ የሶፊ ወንድም የት ነው ያለው? ከአንቺ ከጀርባ አንቺን የሚያዝሽ ማን ነው? ንገሪኝ። ካሜሮን አቶ ካሜሮን ምንድን ነው የማታውቂው ነገር እኮ ንገሪኝ። እሺ እረጋጋለሁ። ንገሪኝ። የማውቀው ነገር የለም ግን ይኸውልህ፣ ቆይ ላስረዳህ እባክህ ተረጋጋ። እሺ ንገሪኝ። አሞኛል ብያለሁ። ጭራሽ አንተ መታኸኝ እኮ ንገሪኝ። ይኸውልሽ እያንዳንዱ መረጃ አለ። ስልኩን አምጣ። ቆይ ስልኩ የእሱን ስልክ ይኸውልሽ። ነይ ላሳይሽ። አሁን አንቺ ይኸውልሽ ይሄ ቴክስት አንቺ አይደለም ከእሱ ጋር የምትጻጻፊው እንዴ? ተናገሪ። ይሄ አንቺ ነው አይደለ? እሺ አንድ እሱ አይደለ? ይኸው ይሄ ባንክ አካውንትሽ አይደለ? እሱ ብር የምልኪበት አንቺ ነው እየላክሻለሽ። ልክ ነው እባክህ ልክ ነው። ቆይ ልቀቀኝ። አዎ ይኸውልሽ አሁን አንድ ነገር ልንገርሽ። ሰሚያለሽ? ሰሚኛለሽ? እንካ ያስልኩ። ይኸውልሽ አሁን አንድ ነገር ልንገርሽ። ቀላል ነገር ነው የምጠይቅሽ። አንቺ እንዴት እዚህ ነገር ውስጥ ሊከቱሽ ቻሉ? ማን የከተተሽ እንደዚህ ነገር ውስጥ? ንገረኝ። እሺ ንገረኝ። ማን የከተተሽ? ማን ሊሆን ይችላል? ምንድነው? ወንድምሽ ስሚ፣ ወንድምሽ ሶፊን ሊገለው ጫፍ የደረሰ ሰው ነው አይደለ? እሱ ራሱ ከህግ ከለላ ስር እንዴት አድርጎ እንዳመለጠ የምታውቂ መረጃ አለ? እንዴት እንደወጣ? እኔ ስለሱ ምንም የማውቀው ነገር የለም። በቃ መጣና እንድረዳው ጠየቀኝ። በቃ ይሄን ብቻ ነው ያደረገው። ምንድነሽ? እኛ ምን አድርገነው ነው? ምን ፈልጎ ነው? ከኛ ምን ፈልጎ ነው? ምን አድርገነው ነው? በቃ ያው ስላጉላላችሁት፣ ስላሳሰራችሁት፣ እዚህ ጋር የራሱን ንብረት ስላሳጣችሁት ነው የሚሆነው። ሌላ በቃ ሌላ ምንም ነገር የለም። ሌላ ምን ሊሆን ይችላል እንዴ? የሱ እኮ ንብረት አይደለም ሲጀመር፣ የሰው ንብረት ነው። እንግዲህ በቃ እንግዲህ አለ። እሺ አሁን ልንገርሽ፣ አንቺ እሱ ነው አይደል ወደዚህ ውስጥ የከተተሽ? ይሄንን ድርጊት እንዴ? እሺ ሌላ ሰው አለ ከእናንተ ከጀርባችሁ? ግን እኔ አላውቃቸውም። በቃ ማናቸው ብዬ ጠይቄያለሁ። ግን ይሄንን ነገር አንቺ ማን አደጋ አለው አለኝ። የምን አደጋ? ምን አደጋ? ብቻ ነው እነ ሶፊ ምን አይነት ነገር ውስጥ እንደገቡ እና አላውቅም። እና ምን ውስጥ እንደገቡ ስለማላውቅ በቃ ከነዛ ሰዎች ጋር ከሆነ ድርጅት ወይ አላውቅም። ኦኬ አሁን መጣልኝ። አሁን ገባኝ። የድርጅቱ ሰዎች ናቸው ሆኖ ይመስለኛል። በቃ ያው ሙሉ ነገሩን አልነገረኝም። በቃ ነገሩን እኔ እንዳውቀው የድርጅቱን ነገር እያንዳንዱ ሚስጥር ካላወጣን አረፈን አንቀመጥም። ይሄንን ቁርጡን ይወቁ። የሚያደርጉትን ያድርጉ። ሶፊን ጀምሮታል፣ ሊጨርሱ ይችላሉ። እኔ ልቀጥል እችላለሁ፣ ወይኔ ሊጨርሱ ይችላሉ። ሶፊ ቀጥሏል። እኔም ሶፊን ባኖር ሌላ ሰው አለ። የእናንተን እያንዳንዱ መረጃ በዲቴል እያስቀመጥን ሌላ ሰው እንዲቀጥል ማድረግ እንችላለን። ቅድመ ጥንቃቄ ግን እኛ ወስደናል። በምንም ነገር ከህግ አካል ጋር ወርተንበታል። ስለ ጉዳዩ ሁሉ ነገር ጨርሰናል። ስለዚህ አሁን አንቺ ልነግርሽ ነው፣ ስለ ድርጅቱ የሚያውቅ አንድ ሰው አለ፣ ሌላ ሰው ከወንድምሽ ውጪ። ያን ሰው ተገናኝተሽ ታውቂያለሽ? እኔ ማለት አግኝቼው አላውቅም። በስልክ እናወራለን። ግን ምን አወራችሁ በስልክ? ምን አለሽ? ያው በቃ ብዙ መረጃ እንትን አይልም። በቃ ከኔ ጋር ግንኙነት እንዳለው ነው። ያው በቃ ለእነዚህ ልጆች ምናምን የሆነች ብር ልኬ እነሱ ነገሩን እንዲጨርሱት ነው የሚያደርገው። በቃ እሺ፣ እንዴት ነው የምናገኘው? አጋጣሚ አሁን ደውዬለት ዛሬ ልንገናኝ ነው። አጋጣሚ ቤት ና ብዬው እየመጣ ነው። ወደዚህ እየመጣ እሺ፣ ይደርሳል። ቢው ደውይለት እስቲ። ይኸውልሽ አንድ ነገር ልንገርሽ፣ በምልክት እናጋገራለሁ። ምን እላለሁ ብትይ? ኧረ እንዴት ብዬ ነው? በቃ ይኸው አጠገብሽ ነው፣ እየሰማሁሽ ነው። ቀጥይ ቶሎ በይ። ሄሎ ወይ እየደረስክ ነው? እሺ ቶሎ በል፣ ከሰዓት ልጠይቀው እሱ ጋር ስለምሄድ አሁን ቶሎ እናወራና እንትን በል።
እሺ በቃ እሺ ፍጠን። እሺ በቃ ኦልሞስት ደርሷል። ዛሬ ምን ያረበተበትሻል? ቆይ እኔ እኮ የሚገርመኝ ነገር እንደዚህ አይነት ነገር ውስጥ ለምን ገባሽ? ሰው እኮ አንዴ ወንጀል ውስጥ ከገባ በኋላ እኮ የሆነ ትምህርት ይወስዳል። አንቺ ገባሽ፣ እንደድል ሆኖ መረጃ አልተገኘበሽም፣ ወጣሽ። አመስግነሽ የራስሽን ህይወት መቀጠል እኮ ነው ያለብሽ። ሴት ነሽ። ወንድም ካለ ማለት በምን አስፈራርተውሽ ነው? ማስፈራራት ሳይሆን አንደኛ ወንድሜ ነው። በቃ ወንድምሽ ምን ሆነ? ወንድምሽ ምን ሆነ? ወንድምሽ ምን ሆነ? ለኛ ሊያዥ ለገናሽ አስቸጋሪ እኮ ነው። ምን ሆነ ወንድምሽ? እስኪ ንገሪኝ። ወንድምሽ የሚፈራል እንዴ ሰው? በቃ እኔ አላውቅም። ብቻ ግን በቃ እሱ የሚፈልገውን ነገር እስከሚያገኝ ድረስ በቃ ያው እኔ እንድረዳው ነው የጠየቀኝ። እኔ ደግሞ ወንድሜ ስለሆነ እሱ የሚፈልገውን ነገር ነው እያደረግኩ ያለሁት። የሚፈልገው እኛ የድርጅቱ ሚስጥር ስላወቅን እኛን ማስጠፋት ነው ወንድምሽ ፍላጎቱ አይደለ? ሊሆንም ላይሆንም ይችላል። እኔ ነገርኩ እኮ ይሄው ለነዚህ ገንዘብ እየከፈልሽ እኔ ምክንያቱን እንኳን አላውቅም። ነገርኩ እኮ በቃ እሱ ገንዘብ እንድልክ ያዘኛል፣ ሌሎች ፋይሎችን እንዳስጨርስለት ምናምን ያደርገኝ። ከዛ ውጭ እኔ ምንም ማውቀው ነገር የለም። ይሄ ነገር ምንድነው ብዬ እውነት ጠይቄዋለሁ። ግን በቃ ይሄ ጉዳይ አንቺን የሚመለከትሽ ነገር አይደለም። በቃ እኔ የምልሽን ብቻ አድርጊ። በቃ እንደ ወንድምነት በቃ የሆነ ነገር አድርግልኝ። በቃ ወይስ ማድረግ አትፈልጊም ወይስ እኔ መርዳት አትፈልጊም ብሎ በኃይለ ቃል ተናገረኝ። ስለዚህ ወንድሜን ለመርዳት ተስማማው። በቃ ደወለልኝ። ለልጆቹ ብር ሲያስፈልግ ትራንስፈር ሲፈልግ ምናምን እኔ ትራንስፈር ማደርግለት። በቃ እንዳልኩ ነው። ከዛም ልጅ ጋር እኔ ሌላ ትልቅ ነገር ውስጥ በቃ ገብቷል ብዬ አስባለሁ። በእርግጥ ምክንያቱም ይሄንን ነገር እኔ እንድሰማው እንኳን አይፈልግም። ጉዳዩ ምን እንደሆነ እንኳን እንዳውቅ አይፈልግም። አንቺ ትልቅ ሰው ነሽ እኮ ትልቅ ልጅ ነሽ። እሺ እኔ ምን ላድርግ? እሳትና ተለያለሽ። እለያለሁ። ወንድምሽ ገደል ግቢ ቢልሽ ትገቢያለሽ? ንገሪኝ እስቲ። የአንድ እናትና የአንድ አባት ልጅ ሆነክ እንደው መቼ አንዴ እኔ አሁን ወንድሜ ህሊኔን የማይፈቅር ነገር መጥፎ ስራ ውስጥ ግባ ቢለኝ እገባለሁ። አልገባም። ለምን እገባለሁ? እኔ በቃ ወንድሜ ከዚህ ነገር ነፃ የሚወጣ ኧረ ጉድ ፈላ። የፈለገ እሺ ልንገርሽ፣ ወንድምሽ ነፃ ይወጣ። የስንት ሰው ህይወት ባክኖ ምን ብሎ ወንድምሽ ብቻ ነፃ ቢወጣ ደስተኛ ትሆኛለሽ? ምን አይነት አይምሮ ነው ያለሽ? ሴት ነሽ፣ ትወልጃለሽ፣ ነገ ልጅ ታደርሻለሽ። ግን አንቺ ይሄንን እድል መጠቀም አልቻልሽም። አሁንም በወንጀሉ ተተብትበሽ ቁጭ ብለሻል። የነሱ ተባባሪ ነሽ። አንድ ነገር ማቆም ፈልጌ ነበር እንዳልኩ ነው። በቃ ጠየቀኝ፣ ወንድሜ ነው ጠየቀኝ። ስለዚህ እምቢ ማለት አልችልም ነበር። አሁን አታልቅሽ። ያዞን ባሽን ሰማለሽ። ይኸውልሽ ልንገርሽ፣ እዛ ቤት በተገኘበት ንብረት ይሄ ልጅ አንቺ ምናምን ሆናችሁ ከ10 ዓመት በላይ ነው የሚያስፈርድብሽ። የሰው አሁን እነዛ ሊብሬዎች እነዛ እንትኖች እየተሰረቁ ቢሆንስ ወንጀል የተሰራባቸው ቢሆንስ? ስለነሱ ምንም የማውቀው ነገር የለም በእውነት። እኔ አሁን እሱ ተገኘበት ስላላችሁት ቤት እንኳን አንዳች ነገር አላውቅም። እንዴት ነው እንዴት ታውቃለች? ሁሉም ነገር እኔ ስለ ቤቱ ምንም የማውቀው ነገር የለም። እኔ ብር መላኩን ያለውን ነገር ምናምን እናንተ እንትን ማድረጉ ላይ ነው እንጂ እኔ እዛ ቤት ምን እንዳለው የእውነት እኔ አላውቅም። የእውነት አላውቅም። ይኸው ብላ እዛ ቤት ምን እንዳለ አታውቂም አንቺ አይደለ? እኮ እኔ ነገርኩሽ እኮ እሱንም ሲጀምር አላውቀውም ብለሽኝ ነበረ። ይኸው በቃ እሱ ላይ ደረሳችሁበት ማለት ይኸው በተዘዋዋሪ ወደ ወንድሜ ነገሮች ያመራሉ። በጣም ጥሩ። እሱን አውቀሽልኛል። እሱን አውቀሻል። አሁንም አንድ ነገር ልንገርሽ፣ አሁን ለአንቺም ለራስሽ ማለት ነው። መቼም አይምሮ ይኖርሻል ብዬ አላስብም። በዚህ መጠን እንደዚህ ትወርጃለሽ ብዬ አላሰብኩም። ግን ማለት ነው ልንገርሽ፣ ትንሽ የቀረ አይምሮ ካለሽ እኛን ተባበሪን። እሺ ምን ላድርግላችሁ? ይኸውልሽ ልንገርሽ፣ አንደኛ ከዚህ በኋላ ወንድምሽ ደውሎ እንዲያርጊ ለሚልሽ ነገር እኛ ጋር ኢንፎርም ታርጊናለሽ። እሺ አደርጋለሁ። ገብቶሻል አይደለ? ታወሪያናለሽ። ሌላ ቦታ ሄዳለሁ እንደዚህ ይጠፋል ምናምን የለም። አብሮሽ እንደ ጥላ የሚከታተሉ ሰዎች ቁጭ አድርገን ነው የምንሄደው። ስለዚህ ደግሞ አሁን ያንቺ የሚመጣው ሰውዬ ሲመጣ እኛ እናገኘዋለን። ስናገኘው እሱን አይተሽ ፈርተሽ ነገሮችን ሸፋፍናለሁ ምናምን ብለሽ ብትይ ጥሩ አይመጣም። እኛ እናገኘዋለን። ሶፊን እንጠይቀዋለን። የሶፊን ወንድም የት ነው ያደረግከው ብለን እንጠይቀዋለን። እንዳንቺ እንደዚህ ደርቆ መረጃ ሊደብቅ ከፈለገ አንቺ ትረጅናለሽ። ያለውን ነገር በስነ ስርዓቱ ችግር የለም። የማውቀውን ነገር የምታውቂውን ነገር ትነግሪናለሽ። ከደወለ እንደነገርኳችሁ ነው፣ አሳውቃችኋለሁ። በቃ ስለዚህ አሁን አንቺ ራስሽ መጀመሪያ በረጋ መንፈስ ሰውየው ሲመጣ በረጋ መንፈስ እንቀበለዋለን። ጥሩ አቀባበል እናደርግለታለን። ገባሽ አይደለ?
ገብቶኛል። ግን እንደዚህ አይነት ነገር ውስጥ አትግቢ። ለአንቺም ለሌላም ሰው ይሄን ያደረኩት ወንድሜ ስለሆነ ብቻ ወንድምሽ የፈለገው ወንድምሽ ይሁን። እንደ አንቺ ብቻ ነው እንደ ወንድም ያለሽ ያ አይቀርለትም። ይሄ ውጭ ወጥቶም እኮ ወንጀል እያሰራ ነው። ጭራሽ አንቺን ወንጀለኛ አደረገሽ። ሰማያለሽ? እንዴት ነው የምታስቢው? አንቺ ወንድሜ እንዲታሰር ብዬ አይደለም። አንቺ ትታሰሪለታለሽ። እሱ እኮ አንቺ መታሰርሽን ቢሰማ ፈርቶ ይጠፋል። እህቴ ታሰረችብኝ ብሎ አንቺን ለማስፈታት ምንም የሚያደርገው ነገር የለም። ምንም ይፈጥርሽ ነገር የለም። ደግሞ አንድ ነገር ከተበላሸበት ልንገርሽ፣ የእነሱን ስራ አካሄድ ልንገርሽ። እሱ እዛ ጋር የሚሰራው ስራ አንድ ነገር ከተበላሸበት አንቺ ጋር ነው ቀጥታ የሚመጡልሽ። እኔ በቃ ከዚህ በኋላ ባካችሁ፣ ከዚህ በኋላ የሚፈጠረው ነገር በሙሉ ለመናገር ያው እምላለሁ። አይ ስንት እምላለሁ ወንድሜ ከደወለ ያው እሱኛ ምናምናቸው ሁሉ እንደዚህ እያሉን ከርተውናል። እውነቴን ነው የምልሽ። ስለዚህ አሁን እስኪመጣ ድረስ አንቺ ምር ለራስሽ ተረጋጊ። እኔም ደክሞኛል። እሺ። ስለዚህ እኔም ልረጋጋ። እንግዲህ ተመልካቾቻችን አሁን ወደዚህ ግቢ ገብተዋል ብለውናል። ቤትም በኩል ማምለጫ የለውም፣ አይፈናፈንም። ሁሉም ቦታ ከበነዋል። ስለዚህ ሲመጣ አብረን የሚሆነውን አብረን እንከታተል። ታዲያ ሰላም ነው? ሰላም እንዴ ምንድን ነው አንተ? ምንድን ነው ደግሞ? ምንድን ነው አንቺ? አንተ ምንድን ነው? የዛ ሲገርመኝ ደግሞ ከመጣ ለቀቀኝ። አንተ ነህ እንዴ? ምንድን ነው የምታወራው? ቁጭ በል። ምንድን ነው እንዴ? ምንድን ነው? ኧረ ምንድን ነው? ቁጭ በል። እንዴ ምንድን ነው? ቁጭ በል። ምንድን ነው? ቆይ ቁጭ በል። ለቀቀኝ። እንዴ ቁጭ በል። እሺ ስነ ስርዓት ያዝ እንጂ። ቁጭ በል። ምንድን ነው? ተቀመጥ። ታውቀኛለህ? ተቀመጥ። እንዴ ተቀመጥ። እሺ ቁጭ በል። እሺ ቁጭ በል አለ እንዴ? ይኸው ምንድን ነው? ቆይ ውጣ። አንተ ውጣ። ውጣ። ይርጣ። እየተካሄደ ያዝ። ይብጣ ነው ነው ያዝ። ምን ጀመርሽ አንቺ? አንተ ምንድን ነው? እንዴት ወጣክ? ማለት ከምንድን ነው? እንዴት ወጣክ? ከእስር ቤት እንዴት ተፈታክ? እነሱን ጠይቃቸዋ። ምንድን ነው የምጠይቀኝ? እንዴ ታውቂዋለሽ? እየተካሄደ ያለው ምንድን ነው? ታውቂዋለሽ ወይ? ማን እንደሆነ ታውቂያለሽ? ወንድምሽ የሚያዘው የነበረው ሰው ነው። ወንድምሽ እያንዳንዱን ወንጀል ሶፊን እንዲመረዝ ሶፊን ለማስገደል ብዙ ድንጋይ ሲፈነቅል የነበረው ከወንድምሽ ጀርባው ነው። እሱ ነው ብዙ ነገር የሚያደርግ የነበረው። ምንድን ነው አንተ እየሰራ ያለው? ሲጀምር ይኸውልህ ስማ ሰውዬ፣ ምንድን ነው አሁንም ከኛ ራሳ ላይ አትወርድም እንዴ? እንዴት ወጣ? ከእስር ቤት እንዴት ወጣ? ከእስር ቤት እንዴት ወጣ? እሱ እኔን አይደለም መጠየቅ ያለብህ። ማንን ነው የምጠይቀው? የለቀቀኝ ነግ ነው መጠየቅ ያለብህ። እኔን እንዴት ጠይቅኛለህ እንዴ? አንተ ይሄን ያክል ይሄንን ጥያቄ እኮ እኔን አይደለም መጠየቀኝ እኮ አንቺ ምን ውስጥ ነው ያስገባሽ? ምንድን ነው የሶፊ ወንድም የት ነው ያለው? አላውቅም። የት ነው ያለው? እንዴት አላውቅም? አላውቅም ማለት ምን ማለት ነው? አላውቅም ማለት አላውቅም። እሺ እሷ ጋር ምን ልታደርግ መጣ? እንዴ ወዳጄ ነች፣ ለአወራት ነው የመጣሁት። ስለምንድን ቀጣይ ልታቅድልን? እሱ እኮ ስለምንም ሊሆን እኮ ይችላል እኮ እሱ የኔ የግል ጉዳይ ነው። እንዴ ምንድን ነው የምትሉት? እኔ እኮ ግራ ነው የሚገባኝ እኮ። ለምንድን ነው የሶፊ ወንድሜ ነው ያለው? እናንተ ራሳችሁ ለምን አታውቁም? የሶፊ ወንድሜ ነው ያለው። እንደዛ አይደለም እንዴ? ምን የሶፊ ወንድሜ ነው ያለው እኮ እኔ ጋር አይደለም ያለው። እኔ ጋር ነው። ማጋነሽ ከወሰድከው ተናገርና ይሄ ነገር እዚህ ጋር ማስረጃ እኔ እንደወሰድኩኝ ማስረጃ ተናገር እንጂ እረፍ እንዴ እረፍ። ተናገር። እሺ በህግ አምላክ ብያለሁ። እረፍ። ምን ህግ አለ? እኔ ማምጣት መብት ምን ህግ አለ? ህግ ቢኖር አንተ ወንጀለኛ ነህ። እሱን ጠይቃቸው ሂድና እንዴ አንተ ከሆነ እያደረክ ያለው እሱን ጠይቃቸው ሂድና። እሺ ንገረኝ። ምን ነው የምጠይቀው? የሶፊን ወንድም የኔ ያረከው እኔ ጋር አይደለም። እኔ ጋር ምን ይሰራል? እኔ ለራሴ ቅርብ ጊዜ ነው የወጣሁት። ምንም ማውቀው ነገር የለም። ምን አድርገላችሁ ነው? መስምር ሰጥተህ ነው የለቀቁክ? እስር ቤት ምን አድርገህ ይሰጣል እንዴ? እሱን እኮ እኔን አይደለም። እሺ ማን ያስፈታ? ህግ ነው በቃ። ነፃ ነው። አንተንም የሷን ወንድምም ማን ነው የለቀቃቸው? በዋስ መውጣት እኮ መብት አለኝ እኮ። እንዴት ሆኖ ነው በዋስ የምትወጣው? ያን ሁሉ የተጨመላለቀ ወንጀል ሰርተህ በዋስ ትላለህ እንዴ አንተ? እሱንም ቢሆን እኮ የህጉን ክፍል መጠየቅ ትችላለህ። አንተን ራሱ ብጠይቅህ እኮ ያውን ህግ አንተን ለለቀቀ ልክ ነው ብለህ እኮ ልክ አይደለም ነው። እኔ ለጠየቀኝ ጥያቄ በዋስ ወጥቼ እሺ ነው ያለው የሶፊ ወንድም። እኔ ጋር አይደለም የሶፊ ወንድም። እኔ ጋር ምን ይሰራል? ብነግረኝ ይሻላል። ቆይ አንተ እኔ ጋር ስለመሆኑ በምን ማስረጃ ደርሰህበት ነው? እሷ
አሁን እዚህ ጋር ቀድሞ የገባው ልጅ አንተ ላታውቀው ትችላለህ። አሁን ያስወጣሁት ልጅ አንተ ላታውቀው ትችላለህ። ከእሷ ጋር ሲጻጻፍ የነበረ ቴክስት አለ። ስልክ ደውሎላታል። ብር ትልክለት ነበር በአካውንት። እሷ ደግሞ ምን አለች? እማላውቀው ሰው ይደውልልኛል አለች። ማ አንተ ይኸው አሁን እየመጣ ነው ወደ እኔ ያለች። ሰማለህ? ቁጭ አድርጊ። አንቺ ደግሞ ስትጠየቂ ነው የምትወሪው። ስማኝ። ስልክ የት አለ? በነገራችን ስልክ የት አለ? ለምን ፈልገው? እስቲ አምጡ ስልክን። ለምን ፈልገው? እስቲ አምጡ ስልኩን። ያንቺ ነው እንጂ። እስቲ ክፈተው፣ ክፈተው። ክፈቻው አንቺ ፓተርን። እንካ እስቲ አሁን የተደወለው ስልክና እንትኑ ቼክ አድርጋ አንድ አይነት እንደሆነና እንዳልሆነ። እሺ ሰማኸኝ አይደል? አንድ ስልክ ነው አይደል? አንድ አይነት ነው። የራሱ ስልክ ነው እንዴ? አንቺ ምንድን ነበር ያልሽኝ ቅድም? ምንድን ነበር ያልሽኝ? እንደማታውቂው ከዚህ በፊት ተገናኝተሽ እንደማታውቂ ነው አይደል? ይኸው ሜሴጅሽ ላይ ምንድን ነው ያለው? ሜሴጅሽ ላይ እስቲ ምን ብለሽ ነው የጻፍሽው? እስቲ ሜሴጅሽ ላይ ከዚህ በኋላ ስሚኝ፣ ከዚህ በፊት የተቀጣጠርሽበት ነው። ከዚህ በፊት እሱን ልታገኚ የቀጠረሽ ቦታ ላይ ነው። ይሄ አድራሻ አለው። ምንም አታስረጂ። እሺ ልስማሽ። ያው በቃ ቀጥይ። ማወቅ እኮ አውቀዋለሁ፣ ግን ያው ብዙም አንተዋወቅም ማለት አይደለም። ብዙም ለምን ቅድም ዋሸሽኝ? ለምን ዋሸሽኝ? እንዳልኩ ነው። በቃ ወንድሜ ነፃ ለማውጣት ነው ይሄን ሁሉ ነገር ያደረኩት። ወንድሟን አንተ በምንድን ነው ያስከው? በምን አስፈራራው? እሱ የሚፈራ ሰው አይደለም። እኛ ስናቀው እኛን ሲበጠብጥ ሲያሸብረን የከረመ ሰው ነው። በምን ያስፈራራው? እኔ እኮ ነገር ያለው እኔ ወንድሜ ላይ እንደያዘበት በቃ አላውቅም። ወንድሜ እሱን ስለሚፈራው ነው መሰለኝ። እሱን እንኳን በስነ ስርዓት እንዳወራው ነው የሚነግረኝ። የሆነ ጋጦጥ እንዳትሆኝበት ነው የሚለኝ ሁላ። እኔ ነገራችን ላይ አንድ ቦታ ላይ ሁለት አይነት ቃል የሚያወራን ሰው አምኖ ወደ እኔ መምጣት በራሱ ልክ አይደለም። እንዴት ማለት ጥሩ ነው። ከራሷ ጋር ሳትግባባ ከራሷ ጋር ያልተግባባ ቃል የምታወራ ሴት አምነህ እኔን ወንድሟን ይዛሃል ብሎ መጠየቅ ይሄ ምን ማለት ነው? ምን ማለት ነው? ይሄ ምን ማለት ነው? ማለት ጥሩ ነው። ይሄ ምን ማለት ነው? አንዴ አላቆምት ያለሽ ትንሽ ቆይተሽ ደግሞ አንተ ደግሞ ነው ወንድሜን ለመጠበቅ እየሞከርኩ ነበረ። ጭራሽ ደግሞ ሁለት አይነት ቃል ለመጠበቅ ብትሞክሪማ ቤትሽ ድረስ እንደዚህ አይነት ነገር አታረጊም። አውቃለሁ፣ በደንብ አድርጌ ነው የማውቀው። ከዚህ በፊትም እዚህ ቤት መጥቶ ያውቃል። ወንድሜ ይላላክለታል በደንብ አድርጎ። ገንዘብም ከሱ ነው ወደ እኔ አካውንት ተልኮ እኔ ነኝ ወደ እነሱ የሚፈልጉትን ብር ትራንስፈር ማድረግለት። ስለዚህ ወንጀለኛው አንቺ ነሽ። አንተ ንጹህ ነህ። አንተ ንጹህ ነው ወይ? የኔ እኮ እኔን ወንጀለኛም ነው አይደለም ለማለት ጊዜው ገና። ጭራሽ እኔ እናንተን ለመጠበቅ ነገሮች በሙሉ ወደ እኔ ነው እያመሩ ያሉት። ቢገባ አንተን ለመጠበቅ ነበር ይሄን ሁሉ ነገር ሳደርግ ነበር። አንተ ጊዜው ገና ነው የምትለው ምንድን ነው? ገና ነው። ብዙ ነገር በእጅ ባልተጨበጠ ነገር ላይ እኔ ወንጀለኛ ነው ማለት አሁን የሚቻልበት ሁኔታ ላይ ነኝ ብዬ አላስብም። ምክንያቱም እዚህ ጋር እያመነ ያለ ወንጀለኛ እሱማ ቆሻሻ ስራዎቹን ወንድሜን ስለሚያሰራ እኔን ስለሚያሰራ ሌሎች ሰዎችን ስለሚያሰራ እሱ ላይ መደረስ አይችልም። ስለዚህ እንደዚህ ቢረጋጋ እውነቱን ነው እንዴት አድርጎ ይደረስበታል? እውነቱን ነው። ስለዚህ አንተ ያደረከው በእነሱ ወንጀል እንዲሰራ አድርገህ አንተ ራስህን አጽድተሃል። ምን ያህል ልክ ነው እሱ? አንተ ገንዘብ ለሷ አላክላትም? ራሷን በምንም መንገድ ገንዘብ ልልክ ይችላል እሱ ወንጀል። በምንም መልኩ ማለት እሱ እኮ ወንጀል አይደለም። በምንም መልኩ ማለት እቺ ልጅ ሌላኛ ማናውቀው ስራ አላት ለአንተ ምሰራለህ። እያገዝኳትም ሊሆን ይችላል። ለምን ታግዘኛለህ? ወይ ብድር እየሰጠዋትም ሊሆን ይችላል። ገንዘብ መላላኩ እኮ ወንጀል አይደለም። እሱን መንግስትም እያየ ነው ያስተላልፈው። እሱ ልክ ነሽ። አሁን ግን ምንድነው ነው እያልኩ ያለሁት መጀመሪያ ገመዱን መያዝ ይቀድማል ነው። የተገለጠውን ገመድ ይዞ ነው ወደ ላይ ማውጣት የሚቻለው። ስለዚህ በጣም አደገኛ ከባድ ሰው ነው። እንደዛ አይደለም። አሁን እኔን ከጠየቀኝ እኔ በአግባቡ ያለውን ነገር መልስልሃል። እሺ መመለስልህ ምንድነው ግን እሷ መጀመሪያ የተነሳችበት አውድ በራሱ ልክ አይደለም ነው። አንደኛ ወደ ቤቷ ጋብዘኝ እንጂ እኔ ታንክ ይዤ መድፍ ይዤ አስፈራርቻት አይደለም የመጣሁት። አንድ ሁለተኛ ነገር ደግሞ አድራሻዋንም ሰፈሯንም አስገድጄ አይደለም ያገኘሁት። ሁለት
ሶስተኛ ነገር ወዳጄ ስትሆንም ደግሞ በጋዜጣም በቲቪም አፈላልጌ አይደለም በግድ አስገድጄ አይደለም ያረኳት። ስለዚህ ምን አለ በራሷ ፍቃድ ያደረገችውን ነገር እያመነች ከሆነ እሷን ያዟትና ከዛ ወደ እኔ መዞር ትችላላችሁ ነው የኔ ሐሳብ። እሺ እኔ ደግሞ እዚህ ጋር ልናገር። ዋናው እውነታ አስገድዶኝም አይሁን ምንም አይሁን ቤቴ ድረስ ከመጣ ለምን ዓላማ መጣ የሚለውን አጣሩልኝ። በቃ ለምንድን ነው የመጣው? በስልክ እንዳናወራ የፈለግከውና እዚህ ተገናኝተን እንድናወራ የፈለግከው ነገር ምንድን ነው? አንተ ነው የመጣኸው። በቃ አንተ ነው መምጣት ፈልገህ የመጣኸው። በእኔና በሷ መካከል ውስጥ ያለውን ግንኙነት መጠየቅ ብቻ ሳይሆን ቤቱን አይተህ መገመት ትችላለህ። ወይ ጉድ! አልጋውን ይኸው ቀይ በቀይ ነው፣ አንሶላውን ይኸው በአበባ የተሞላ ነው፣ አቀማመጧን ይኸው አለባበሷን ይኸው ምን ያመለክታል? ስለዚህ እኔ እሷ ቤት ስመጣ ለምን እንደመጣው መጠየቅ አይደለም። ሌላ ግንኙነት አላችሁ? እኔ ይኸውልህ አላችሁ ሌላ ግንኙነት? ከዚህ ሰውዬ ጋር ምንም አይነት ግንኙነት የለውም። ወንድሜን እያስፈራ በምን አምንሻለሁ? አንቺ ምንም አይነት ግንኙነት በምን አምንሻለሁ? እኔ ወንድሜን ለመርዳት ነው እዚህ ነገር ውስጥ የገባሁት። ቁማር ነው ነገርኩህ። ወንድሜ እሷን ለማሳመን አትልከም። አሁን አንተ ነገር ሁለታችሁን አንተንም እሷን ሁለታችሁን ማለት ነው። አትመነን፣ ሁኔታዎችን ግን እመን፣ ድርጊቱን እመን። እንደዛ ያልኩት ለመሰለ በቤቴ እኮ ነው። በቤቴ ቡና ላላፈላለና አልጋዬን ላላነጥፍልህ ምን ማለት ነው? ለምንድን ነው የመጣኸው ያልሽው ሐሳብ ገዢ ሐሳብ ከሆነ ነገር ለምንድን ነው የመጣኸው? ነገርኩህ እኮ በስልክ ማውራት ስላልቻለን ነው አይደለ? እዚህ ነገሮችን ለማውራት የመጣው ምንድነው? ቡና የሚያስፈላ ነገር ከሆነ መልካም ነው። እንዴ እኔ ለራሴ ቡና ፍልቼ መጠጣት እችላለሁ። አንተ ካስፈለ ቡና ጠጣ ብላ ደውላ ጠርታኝ ነው ትለናለህ። ስለዚህ አንድ ነገር ወደ የእናንተ ክርክር እዛ ገደል ይግባ። ወደ ዋናው ወደ ገደሉ ልግባ። እሺ የካሊድ ወንድም የት ነው ያለው? የካሊድ ወንድም የሶፊ ወንድም እኔ ጋር አይደለም። አሁንም እኮ ያልኩ ያለሁት እኔ ጋር ካለ ግልጽ የሚሆንባቸው መንገዶች አሉ። እሺ ከካሊድ ጋር ትደዋወላለህ? ረጅም ጊዜ ሆኖናል። ማረሚያ ቤት ከመግባቴ በፊት ነው እንዴ። ስላንተ ታዲያ ለካሊድ እንዴት ይነገራል? እሷ በምን አውቁ? አንተ የምትፈልገውን ነገር እሷ እንድታስፈጽምለት ነው እያወራችኝ የነበረው አይደለ? ካሊድ እንዴት ይሄን ነገር አውቆ ለሱ ይላታል? እንግዲህ እኔ ማረሚያ ቤት ነበርኩ። እሺ ማረሚያ ቤት ሆኜ ትእዛዝ ማስተላለፍ አልችልም። በህግ ትችላለህ። ማረሚያ ቤት አቶ ጌታቸው ስማ፣ እኛ ግራ የገባንን ነገር አንድ ነገር ልንገርህ፣ አንተ ያልተረዳው ኦኬ። ካሊድም ሆነ አንተ ከማረሚያ ቤት እንዴት እንደወጣችሁ የምናውቀው ነገር የለም። አንድ ላይ ልትወጡ ትችላላችሁ። የኔን እኮ ነገርኩህ እኮ እኔ በዋስ ነው የወጣሁት ብያለሁ። አንድ ሌላው ስህተት የሚሆነው ነገር ምንድን ነው? ማረሚያ ቤት ሆኖ ይህ ሰውዬ ወንጀል እየሰራ ነው ብላ የምታስብ ከሆነ እኔ በህግ ጥላ ስር ሆኜ በምን እርግጠኛ ነን እኮ ስመኛ፣ በህግ ጥላ ስር ሆኜ ወንጀል ከሰራሁኝ እኔ አይደለሁም ወንጀለኛው፣ ህገ መንግስቱ ሊሆን ነው ማለት ነው። ህግ ነው ሊሆን የሚችለው። እኔ አንደኛ ማረሚያ ቤት ውስጥ ነኝ ያለሁት፣ ስልክ አልጠቀምም። ይሄ ሰውዬ በጣም እየሰማችሁ ወንጀለኛ ነው ብሎ እሱ ቆይ ስማኝ፣ ሌላ ወደዛ ወደዛ አትደባብቅ። ልክ እኮ ልንገር፣ ልክ አይደለም። ለመሸፋፈን እየሞከረ ነው። አንቺ ዝም በይ። እኔ እንግዲህ ማቆም ነው በቃ። አንቺ ዝም በይ። እኔ ወይ ልቀቁኝና ውጡና ዛው ልንገርህ፣ ስማኝ፣ እኔ እናንተ አንፋታም። የካሊድ መጠየቅ ብቻ አይደለም እኮ መልስልህ፣ መጠየቅ ብቻ ነው እንዴ? ልንገርህ፣ ስማኝ፣ ያልገባህን ነገር ልንገርህ። አንተና ካሊድ እኩል ተፈታችሁ ሊሆን ይችላል። አንድ ሁለተኛ ደግሞ አንተ እንዴ ያን ሁሉ ወንጀል ከነመረጃ ይዘን ያን ሁሉ ወንጀል ሰርተህ አምነህበት የገባህበት ህግ ቦታ እንዴት ነው ስልክ ላታገኝ የምችለው? ወንጀል ነፃ ሆነ ከወንጀል የጸዳ ሰው እንዴት ነው ስልክ የማያመጡልህ እዛ ድረስ? እሱን ተናግራል። ከዚህ በፊት ብለኸኛል። ይኸውልህ ከዚህ በፊት ይቅርባችሁ ከዚህ ድርጅት ላይ ውጡ ብለህ አስፈራርተኸናል። እጃቸው ረጅም ነው ብለኸኛል። አሁን አንተን ወደ ማመን ላይ እየገባው ነው። ሁለትን እጃቸው ግን የሚረዝመው የህግ አካልን በምንም በጥቅም በምን ሊጠመልሉ ይችላሉ። እኛም ግን በምንም ሀሳባችን ሊያስቀይሩ አይችሉም። እኔ እኮ አሁን እያልኩ ያለሁት እኔ እዛ ሆኜ የሰራሁት ወንጀል ካለ መጀመሪያ የሚጠየቀው እኮ እኔን ሲጠብቀኝ የነበረው የህግ አካል ነው ማለት ነው። ተረዳኸኝ? ከዛ በኋላ ወጥቼ ያደረኩት ነገር ካለ ደግሞ እሱንም እጠየቅበታለሁ። ኦልሬዲ እኮ እየጠየቀኝ ነው አይደል? እሺ አሁን ካሊድ የት ነው ያለው? ንገረኝ። ካሊድ እኔ ጋር አይደለም ማለት ነው። ኧረ ይሄን ሰውዬ አሁን አዘጋው። ካሊድ የት ነው ያለው? ካሊድ እኔ ጋር አይደለም። አሁን አውራልኝ። ካሊድ የት ነው ያለው?
ካሜራውን አስጠፍቼ የምፈልገውን ነገር ማድረግ ይችላል። ያ ማለት እኮ ነገረኝ ካልኝ ያለው ያ ማለት አሁን የምትለው ነገር የምትለው አካሄድ ወንጀልን በወንጀል አጋልጣለሁ እያልክ እኮ ነው። ይሄ ሰውዬ እንደዚህ ተረጋግቶ ስላስረዳ ይኸውልህ በቃ እውነት እየተናገረ ነው። አንተ ልደበደበኝ ትችላለህ፣ ግን ትሰማኛለህ ወይ? እየሰማሁ ነው እኮ አትም የት ነው ያለው? እሺ ካልኝ ንገረኝ። የት ነው ያለው? ንገረኝ። የት ነው ያለው? ህዝቡ ምስክር ይሁን። በቃ ምስክር ይሁን። ህዝቡ ምስክር ይሁንልህ። እየደበደብከኝ ነው ያለው። ይሄ እኮ ወንጀል ነው። ወንጀል አይደለም ይሄ? አስገድደኝ ያላረኩትን አርጋሃል ብለህ ወደሰውን በግድ ታወራለህ። ተነስ አስወጣው። አይደለም እንደዛ ስነ ስርዓት ይኑር እንጂ በህግ አምላክ እያልኩ ነው። ውጣ ከቤቴ ቁጭ አንችልም። ልንገርህ፣ ትናገራለህ አትናገርም እኮ እኔ አሁን ምን ትናገራለህ አትናገርም ያለው እኮ በቃ እኔ በዋስ ተፈታሁኝ። እሺ በቃ ካሜራውን አጥፋ ነው ካሜራውን አብሮ። እሺ አሁን ትናገራለህ አትናገርም? ሁላችሁ እናንተ ያልገባችሁ ነገር አለ እኮ በቃ። ምንድን ነው ያልገባን ነገር? አሁን እናገራለሁ ብለህ ነው አይደል የተውኩት? አሁንም አጠፋዋለሁ። እኔ ሁላችሁ ባለፈውም ነግሬያችሁ ነበር፣ ተው ብያችኋለሁ። በቃ ይሄን መንገድ አቁሙ ብያችኋለሁ። ይኸውልህ አንድ ነገር ልንገርህ፣ ሰማለህ አንተ? ይኸውልህ እየሰማሁ ነው። በቃ በጣም እኮ ነው የመታኸኝ እንዴ! ታውቀዋል። ግን አሁን አወራለሁ ብለኸኛል አንተ። ይኸውልህ ስማ፣ እኔንም እናንተ ዝም በይ አንቺ ዝም በይ። አንቺም አይቀርልሽም እኮ አሁን። ይኸውልህ ልንገርህ፣ አንተ ሲጀመር ማለት ነው እንዴ ብዙ ነገር ቆርተናል ካንተ ጋር አይደለ እኮ ማውራትና ደግሞ የዋልንበት። እሺ አሁን ትነግረኛለህ? አሁን እነግርሃለሁ እኮ አልከኝ አይደለ? ንገረኝ። ይኸውልህ ከዚህ በፊት እንደተናገርኩት እነዚህ ሰዎች እጃቸው በጣም ረጅም ነው። እሱን አደጋግምብኝ። በቃ ይኸውልህ ዳግም እድል ሰጡኝ። ያሉበት ቦታ መጡ፣ አናገሩኝ። ዳግም እድል ሰጡኝ። ስለዚህ ምንድነው እዛ ድረስ ከመጡ ምንም አይነት ነገር እነዚህን ሰዎች እንደማያግዱ ከዚህ በፊትም ነግሬያቸዋለሁ። ማለትም እንዴት አስወጡክ? በቃ የራሳቸው ሰዎች አሏቸው። እንግዲህ ሁላችሁ ተመልካቾቻችን ይሄ ማለት ሶፊ ሲታገድ ሲይዙት አፍነው እንደዛ ያን ሁሉ መከራ ሲያበሉት ሲመረዝ እንደገና ደግሞ ሰሚራ ስትያዝ ብዙ ወንጀሎችን የፈጸመ ሰው ነው። ግን እንዲህ በዙሪያ ጥምጥም ነው የሚያሰራው። እሱ ዳይሬክት አያዝም፣ በእሷ ይሄዳል፣ በሌላ ልጆች ይሄዳል። ስለዚህ ምንም አይነት ፍንጭ ምንም አይነት መረጃ ሊገኝበት ያልቻለ ሰው እኛ ነግረነዋል። ልጁን በልጄ ነው የመጡብኝ፣ ልጄን እያስፈራሩ ነው አለ። እኛ እንጠብቃለን ብለን ይሄን ነገር ነግረነው ነበር። አልቻላችሁማ። እንዴት አልቻልንም? መጠበቅ አልቻላችሁ። ልጄ አሁን የት ነው ያለው? ታውቃለህ አንተ ራስህ? የት ነው ያለው? ልጅ ባለቤት ሴት ነች እኮ። የት ናቸው? ነገሩ ያሉበትን ቦታ ልንገርህ፣ ስማኝ፣ ያሉበትን ቦታ ሊነግሩ ይችላሉ። እንደሚከታተሉን እኛም እናውቃለን። ልንገርህ፣ በወጥመድ ላይ ወጥመድ ስላዘጋጀንላቸው ነው። መተው ልጅና ሚስትን እንደዚህ ሲነኳቸው ምን አይነት ወጥመድ ውስጥ እንደገቡ ይዘን ያወጣል። ያሉበትን ቦታ ሊነግሩ ይችላሉ። የፈለጉትን ነገር ማድረግ አመቻችተው ነው ቁጭ ያሉት። እሺ ችግር የለውም። እሱ ሁለተኛ ከእናንተ መሀል እንኳን ያለውን ሰው ተጠቅመውበት የለ እንዴ? ምንም እኮ አንተን ሊገርምህ እኮ አይገባም። ይሄን አንተ መሀል ያለውን አብሮ ሲበላ አብሮ ብዙ ነገሮችን ሲያሳልፍ ከአንተ ጋር ሲጋፈጥ የነበረን ሰው ለዘመናት አብሮ ከእናንተ ጋር ሲሰራ ከነበሩ ሰዎች ሲሰራ የነበረውን ሰው በአጠቃላይ ወደ ራሳቸው አዙሮ የለ እንዴ? ግን ይቆያል እንጂ ይሄን ያክል እኮ ይቆያል እንጂ እውነት ቆይታ ወጣች። እሱ መሆን ዋጋ እየከፈለ ነው። ሰማርለ ይኸውልህ እነዚህ ሰዎች ያልገቡበት ቦታ የለም። እሺ ስለዚህ እኔ ጋር መጡ፣ አናገሩኝ። ዳግም እድል እንሰጣለን አሉ። እሺ በምን ተደራደርካቸው? ያው ነገርኩህ እኮ
ልጄም ሚስቴም በእነሱ እይታ ውስጥ ናቸው። ግልጽ የሆነ እኛ ግን ቃል ገባንልህ እንጠብቃቸዋለን አለ። ታዲያ ቤታቸው ቤት ገብተው ቀርጸው ለኔ ቪዲዮ እስኪያመጡ ድረስ የላኩልኝ አውቀን ነው። ስለዚህ እንደ አንድ ወዳጅ እኔ ምንድነው ማድረግ የነበረብኝ? መስዋዕት መሆን ነበረብኝ። እኛን ጠርተህ ማናገር አትችልም ነበር? አልችልም ነበር። ምክንያቱም እናንተን ማንኛውንም ከነሱ ኔትወርክ ወይንም ከነሱ ሲስተም ጋር ካለ ሰው ውጪ ሌላ ሰው ኢቭን ከኔ ጋር ያገናኙ ነበር። ይሄን ያከ ስለዚህ እነሱ ናቸው አንተን ከዛ እስር ቤት ጎትቶ ያወጡ ለራሳቸው ስራ ሊጠቀሙ ሲል አይደለ? ግልጽ ነው። እሺ አሁን የሶፊ ወንድም የት ነው ያለው? በነገራችን ላይ ከዛ ከመጀመሪያው ጊዜ ሚስጥሩን ካወጣውበት ጊዜ ጀምሮ እንደበፊቱ አያምንም። አሁን እኔም በማስያዣ እንጂ በእምነት አይደለም የቀረቡ። ያ ማለትም ማለት ነው የሚፈልጉትን ነገር ከጨረሱ በኋላ እኔንም ያው እንደሚያስወግዱኝ አውቃለሁ። ይሄን አውቃለሁ። ስለዚህ ይሄን ካወቅ ለምን አትተባበረንም? እኛም እንተባበራለን። አንተ እኔም እኮ አላውቅም። ሙሉ መረጃውን እኮ አይሰጡኝም እኮ አሁን። ስለዚህ አሁን አንተ እያልከኝ ያለው የሶፊ ወንድም የት እንዳለ አላውቅም ነው። ግን እነሱ እንደያዙት አውቃለሁ። ምንድን እነሱ ናቸው የያዙት። ነገር ግን ሙሉ መረጃ አያካፍሉኝም እንደ በፊቱ። ለምን? በጣም ከባባድ ሚስጥሮች ነው። እኔ አላምንህም አንተ። እንግዲህ ያው አሁን እሺ ትነግረኛለህ አትነግረኝም? ነገርኩህ እኮ በእነሱ እጅ ነው ነገር። አንተ ራስህ ስታስበው አላምንህም። ከዚህ በፊት ሚስጥር ያወጣ ሰው መልሶ አላምንህም እኮ ሻም ታወራለህ አትወራም? ነገርኩህ እኮ ልጁ ያለበትን ስፔሲፊክ ቦታውን አላውቅም። እንደያዙት ግን አውቃለሁ። እሱ ብቻ አይደለም እስቲ አሁን እንኳን እኛ የምናወራው ነገር በሙሉ ያውቃሉ። ኦልሬዲ እየተከታተሉ። ቆይ በቃ እሺ አሁን ዝም በል። ይኸውልህ አንተ እንዴት አድርገህ እንደምትወራ ነው ያውቃለሁ። ያለበትን አላውቅም። እሱን በቃ እሺ በእነሱ እንደተያዘ አትናገርም። እሱንም ወሬ ነው የሰማኸው። በቃ ያለበትን ወሬ ነው የሰማኸው አይደል? ያ ወሬ የሚነግርህ ሰው የት እንዳለ መጥቶ እስኪነግርህ ድረስ አንተ ከእኛ ጋር ትቆያለህ። እሺ ተነስ ነይ አንቺ ተነሽ ነይ ተነሽ ነይ